መቼ ነው የከሸፍከው? ዛሬ ልንነጋገርበት የወሰንነው ርዕሳችን አሁን ላለህበት የህይወት ምስቅልቅል የከሸፍከው መቼ ነው? ያንተ ተርኒንግ ፖይንት መቼ ላይ ነው የከሸፍከው? እስኪ እንደ አጠቃላይ የሁላችንንም ህይወት ሊዳስስ የሚችል ነገር በተቻለ መጠን እናያለን። ቪዲዮውን ከመጀመራችን በፊት ሰብስክራይብ እያደረግን ወደ ቪዲዮ እንገባለን ማለት ነው። ስለዚህ ወደ ዋናው ጉዳይ ስንገባ መቼ ነው የከሸፈው? መቼ ነው የከሸፉት ብለህ ታስባለህ? አስበውስ ታውቃለህ? ወይስ ዝም ብለህ ነው እየተጓዝክ ያለኸው? ህይወት መቼም ሁላችንም እንደምናስበው እየሄደልን አይደለም። ምክንያቱም ህፃን ሆነን ስናስብ ይህንን አይነት ህይወት መኖር እንፈልጋለሁ፣ እንደዚህ ይሄን አደርጋለሁ፣ እንደዚህ አይነት ህይወት እንደዚህ አይነት ቦታ ላይ እኖራለሁ ብለን ግን እየኖርን ያለነው ከዛ በተቃራኒ ሲሆን ያን ነገር ላለማድረጋችን ዋናው ምክንያት ምንድን ነው? ስለዚህ ለዚህ ደግሞ ዋናው የከሸፍንበት ቦታ የት ነው? መቼ ነው የከሸፍነውስ ብለህ ታስባለህ? ስትወለድ ነው የከሸፍከው? ማንም ሰው በህይወቱ ሲወለድ ሊከሽፍ አይችልም። እንግዲህ ለዚህ ተጠያቂ ሊያደርጉን የሚችሉ ወደ 4 የሚደርሱ አንኳር ነጥቦች እናያለን። ከዚህ ውስጥ እንግዲህ የመጀመሪያው ስትወለድ ነው ወይ የከሸፉት ብለህ ታስባለህ? ምክንያቱም አብዛኛው ሰው እድሉን የሚያማርርበት አጋጣሚ አለ። በእርግጥ እድል የሚባልበት አግባብ ቢኖርም ሁላችንም ደግሞ የተወለድንበት ቦታ የተወለድንበት ወቅት እኛን አስሮ ሊያስቀረን አይችልም። ተጽዕኖ አይፈጥርም ማለት አይደለም። እንደዚህ አይነት ነገሮች በጣም ትልቅ የሆነ ተጽዕኖ አላቸው። ነገር ግን የኛ አቅም የሚጠይቁና ያንን ሰብረን መውጣት የምንችልበትን ሁኔታ መፍጠር እንችላለን ማለት ነው። ስለዚህ ማንም ሰው ሲወለድ ወይም ደግሞ በተወለደበት ቦታ በተወለደበት አካባቢ በተወለደበት ወቅት ታስሮ ሊቀር አይችልም። ስለዚህ ስትወለድ አንተ ልትከሽፍ አትችልም ማለት ነው። ማለት እድልህን ልታማርበት የምትችልበትን አጋጣሚ ትተህ ወደፊት መሄድና መራመድ መቻል አለብህ ማለት ነው። ወደ ሶስተኛው ሁኔታ ስንሄድ ወደ ሁለተኛው ነጥብ ስንሄድ ስታድግ ነው ወይ የከሸፍከው? እዚህ ጋር ትልቅ የሆነ ነገር አለው። አስተዳደጋችን በጣም ትልቅ የሆነ ተጽዕኖ ነው ያለው። በቃ ምክንያቱም ማንም ሰው መጀመሪያ ላይ ትምህርትን ሲጀምር ከቤተሰቡ ይጀምራል፣ ከአካባቢ ይጀምራል፣ ከመምህራን ይጀምራል በትምህርት ቤት ማለት ነው። ስለዚህ አንተ ስታድግ በጣም ትልቅ የህይወት ለውጦች የሚካሄዱበት ወቅት ስለሆነ እዛ ጋር ትልቅ ጥንቃቄ ወይም ደግሞ እንደ እድልም በጥሩ ቤተሰብ በጥሩ መምህራንና በጥሩ አካባቢ ካደግክ አንተ እድለኛ ነህ ማለት ነው። እድለኛ ነህ ማለት ነው። ስታድግ የምትከሽፍበት አጋጣሚዎች በጣም ብዙዎች ናቸው። አንተ ቤተሰብ ሳይቆጣጠር ወይም ደግሞ ቁጥጥሩ በምን መልኩ መሆን መቻል አለበት? የምትውልበት ቦታ የሄድክበት ያለው ሁኔታ አንተን ዛሬ ላለህበት ሁኔታ ሰብሮ ሊያስቀርህ የሚችል ወይም ደግሞ ካለህበት የእድገት ደረጃ ሊገታህ የሚችል አንዱ ዋናው ማነቆ ምንድነው? አስተዳደግህ። ስታድግ ሊሆን ይችላል የከሸፍከው ማለት ነው። ስታድግ ሊሆን ይችላል የከሸፍከው ማለት ነው። ወደ ተለያየ ሱሶች ልትሄድ ትችላለህ። መጀመር በሌለብህ ወቅት መጀመር ያለብህን ነገር ጀምረህ ሊሆን ይችላል። ስለዚህ የህይወት ጋይድ ላይን ያስፈልግሃል ማለት ነው። በዛን ሰዓት ዳይሬክተርህ ማነው? ያንተ በወላጅ ቁጥጥር ውስጥ በአግባቡ ማደግ እያለብህ ነጻነት በሚል አጉል ብሂል አንተ መረን ለቀቅ ሆነህ ስታድግ ህይወትህ ላይ የሚፈጥረው ትልቅ የሆነ ጠባሳ ይኖራል ማለት ነው። እዛ ጋር አንተ የምትከሽፍበት ነገር አለ ማለት ነው። ስለዚህ እዚህ ጋር ነገሮችን ሳናበዛ የሰው ልጅ አንዱ ክሽፈት ሊስተናገድ የሚችለው እድገቱ ላይ ነው ማለት ነው። እስከ ትምህርት ድረስ እስከ ዩኒቨርሲቲ የትምህርት ደረጃ ምን አይነት ትምህርት መማር እንዳለበት እንኳን ባለማወቅ እሱ ያለው በቀኝ የሚማረው በግራ ሊሆን ይችላል ማለት ነው። ወይም እሱ ያለው በግራ የሚማረው የትምህርት አይነት በቀኝ ሊሆን ይችላል። ከእሱ ጋር ፍጹም ሊገናኝ የማይችል ስለዚህ ህይወትንም ስትኖር ፍጹም የማይገናኝ አይነት ነገር ሊሆን ይችላል ማለት ነው። አንተ የምትፈልገው አይነት ህይወት ሌላ፣ የምትኖረው አይነት ህይወት ሌላ ማለት ነው። አብዛኞቻችን በዚህ አይነት አዙሪት ውስጥ ገብተን ስልችት የሚል ህይወት እየኖርን ያለንበት ሁኔታ የተፈጠረው እንደዚህ ነው። የአእምሮ ጠባሳ በቃ። ስለዚህ
አንዱ ዋናው አንኳር ጉዳይ አስተዳደግህ ጥሩ ካልነበረ ካለህበትም ጀምረህ በተሻለ መጠን ራስህን ለመቀየር ጥረት ማድረግ ነው። ቀላል አይደለም። በርግጥ ሰው ልጅ ራሱን ለመቀየር ሌላም ሰው ለመቀየር ምንም ቢሆን በጣም አስቸጋሪውና ከባዱ ስራ ቢኖር ይሄ ነገር ነው። ስለዚህ ተስፋ ሳትቆርጥ አለህበት ነገር ላይም ቢሆን መጀመርና የተሻለ ነገር ለመስራት መሞከር። ሶስተኛው ስታገባ ማለት ይሄ ደግሞ ምንድነው? ማግባት ባለብህ ወቅት ወይም ደግሞ ወቅቱ ሳይደርስ አንተ ማድረግ ያለብን ነገር ሳታደርግ ካንተ የሚጠበቁ ነገሮችን ሳታሟላ ምናልባትም ቤተሰቦችህ ሀብታም ስለሆኑ ማድረግ የምትችለውን በገንዘብ እስከተሟላለህ ድረስ ልታገባ ትችላለህ። ማንን ነው እስኪ የምታገባው? ስሜት ልጅ ባለህበት ወቅት ይሄ ሮማንቲክ የሆነው ነገር ነርቶ ሂደህ የምታገባበት ወቅት ነገሮች በኋላ እውኑ ዓለም ሲገለጥ እዛ ላይ ስታክ ታደርጋለህ ማለት ነው። ያ ወቅት ምክንያቱም እነዛ ሮማንቲክ ስቴጅ ላይ ሁሉ ነገር ደስ የሚል በጎ ነገሩ ነው የሚታይህ። አጭበርባሪ ሴት ብትሆን ከተለያየ ወንድ ጋር የምትወጣ ሴት ብትሆን የተለያየ ሴት የሚያወጣ ወንድ ቢሆን ምን ችግር አለው? የምናስተካክለው ይመስለናል። ሁሉ ነገር ቅዱስነቱ ነው የሚታየን ያን ወቅት ማለት ነው። እዛ ህይወት ውስጥ ዘለን ከገባን በኋላ ሁሉ ነገር መገለጥ ሲጀምር ያኔ ህይወት ራቁቷን ትቀራለች ማለት ነው። ስለዚህ የከሸፍክበትን ቦታ ለይና ስብራትህን ለመጠገን ጥረት ማድረግ ይኖርብሃል ማለት ነው። ስብራትህን ጠግን። በቃ ወደ መጨረሻው ስንሄድ ስትኖር ነው ወይ የከሸፈው? እነዚህን ነገሮች ሁሉ መጠህ እነዚህን ነገሮች ሳትከሽፍ መጠህ ስትኖር ምናልባትም ልትከሽፍ ትችላለህ። በአግባቡ አድገህ ጥሩ በሆነ ቤተሰብ አድገህ ጥሩ የሆነ ትምህርት ተምረህ ጥሩ የሆነ ደሞዝ ወይም ደግሞ ጥሩ የሆነ ስራ አግኝተህ ጥሩ የሆነ የኢኮኖሚ ደረጃ ላይ ሆነህ ጥሩ የትዳር ህይወት ገጥሞህ የአኗኗር ስታይልህ ደግሞ አንተን ሊያከሽፍና ሊያከስርህ ይችላል ማለት ነው። እዚጋም ትልቅ የሆነ ጥንቃቄ ሊኖር ይገባዋል ማለት ነው። አብዛኛውን ሲኖር የከሰረ ሰውም አለ። ሲኖር የከሸፈ ሰውም ብዙ አለ። ህይወት በምን መንገድ ነው መምራት ያለብን? ማንም ሰው እንደ እድል ሆኖ ህይወት እንዴት መኖርና መምራት እንዳለብን የሚያስተምረን ሰው የለም። ስለዚህ ታዲያ ስለ ህይወት የት ነው መማር ያለብን? ሁሉም ሰው የግል ስሜቱን የራሱን የሚታየውን ብቻ ነው ሊጭንብን የሚፈልገው። ነፃ አማካሪ ሁላችንም ነፃ አማካሪዎች ነን። እኛ የምናውቅ የሚመስለንን በነፃ ለሰው ዝም ብለን የምንጭን ማለት ነው። ወንጀል ነው ይላሉ። አሁን እንዲያውማ ብዙ ሰው ማንም ሳይጠይቀው የምክር አገልግሎት የሚያቀርብ ሰው ምንድነው እንደ ወንጀል ወይም ደግሞ እኔ እበልጥሃለሁ ብሎ እንደማሰብ ነው። እና ጥሩ አይደለም ተብሎ ይታሰባል ማለት ነው። ስለዚህ ስትኖር ህይወትህን በምን መልኩ ነው መኖር ያለብህ? የትኛው ነው ትክክሉ መንገድስ? ማለት አንተ የስህተት ስቴጅ ማንም ሰው በወጣትነቱ ይሳሳታል የሚባል ነገር አለ። ወጣትነት የመሳሳቻ ወቅት ነው የሚባል ነገር አለ። እሱን ነገር ቀጥታ ይዘኸው እየኖርክ በትዳር አለም ውስጥም ሆነህ የልጆች አባትም ሆነህ የልጆች እናትም ሆነሽ እስከመቼ የስህተት መንገዶች መቋረጥና ብሎክ አድርገን መዝጋት መቻል ያለብን ወቅት አለ ማለት። ስለዚህ የት ላይ ነው የከሸፍነው? እኛ ወደ መፍትሄ ስንሄድ የከሸፍንበትን ቦታ ለይተን እዛ ጋር መስራት እና እዛ ጋር መጠገን፣ ስብራታችን መጠገን፣ በቃ የተሰበርንበት ቦታ ላይ ጠግነን ወደ ተሻለ ነገ መሄድ። በቃ ህይወት ከምናስባት በስተጀርባ ከመጋረጃ በስተጀርባ የሚሉት አይነት ነገር የሆነብን በቃ እንቆቅልሽ ይሆንብናል። ለዚህም ነው አሁን በቃ እንደ አጠቃላይ ስለከሸፍንም ይመስለኛል በቃ እርስ በርሳችን እንደዚህ በጦርነት አዙሪት ውስጥ ገብተን በጣም ትልቅ ውርደት ውስጥ የገባነው ማለት ነው። አረብ እዛ በረሃ ውስጥ በዚህ አሸዋ ውስጥ ሆኖ እኛ በዚህ ተፈጥሮ ይሄንን የመሰለ ሪሶርስ ይዘን ወደ እነሱ በረሃ ወደ አሸዋ ምድር ስንሰደድ ባንከሽፍ ኑሮ እንዴት ይሄ ሊሆን ይችል ነበር? የት ላይ ነው የከሸፍነው?
እንደ ግለሰብ፣ እንደ ሀገር፣ እንደ ማህበረሰብ የት ጋ ነው የከሸፍነው የሚል ነገርም ያስነሳል። ስለዚህ እንደ ግለሰብ የት ጋ ነው የከሸፍከው? የከሸፍክበትን ቦታ ለይና አንተ ለራስህ ወጌሻ ሁን ማለት ነው። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ።